ቫሞስ ባርሳ አሸንፈናል። ወሳኙ 3 ነጥብ ከቪያሪያል እንግዲህ ገርፈነው ተቀብለናል። 4-1 አልቋል ጨዋታው። ላሚን ያማል ፐርፌክት ሃትሪክ መስራት ችሏል። የጨዋታው ማን ኦፍ ዘ ማች ነበር። ላሚን ያማል ዛሬ ድንቅ አጨራረሶችን አስመልክቶናል። አንዷን ጎል እንግዲህ ለወንዶስኪ ተቀይሮ ገብቶ እንግዲህ ማስቆጠር ችሏል። ጁሌስ ኩንዴ ምርጥ አድርጎ አመቻችቶ አቀብሏል። የፔድሪ ነገር አይወራም ነው ምላችሁ። ዛሬ ፔድሪ ገብቶ ጨዋታውን ከረፍት በኋላ ፍጹም ቀይሮታል። አንድ ሚገርም አሲስት አድርጓል። ለአራተኛውም ጎል ትልቅ አስተዋጽኦ ነበረው። ፔድሪ የጨዋታውን ቴምፖ በሚገባ ተቆጣጥሮት ነበር። ከገባ በኋላ አሲስት ማድረግ ችሏል። ስለ ፔድሪ ምንም የሚወራ ነገር የለም። ቡድናችን በአጠቃላይ ዛሬ ድንቅ ነበር። በጣም ተከላካይ መስመሩም አማካዩም አጥቂ መስመሩም አሪፍ ነበር። ዛሬ ፈርናንድ ቶሬዝ አንድ ኳስ አማክኗል እንጂ በጣም ጥሩ ነበር አጨራረሳችን። ለቀጣይ ጨዋታ እንግዲህ የሆነ ተስፋ የሰጠን አይነት ነው። ላሚን ያማልንም ቀይሮ ማስወጣት ችሏል። ሮኒ ባርጃሂ፣ ማርከስ ራሽፎርድ፣ አራሆ ተቀይሮ የገቡትም ጥሩ እንቅስቃሴ አድርገዋል። ማርክ በርናል ዛሬም ድንቅ ነበረ። ገና ፊት አልሆነም እንጂ 100% በጣም ጥሩ የሚባል እንቅስቃሴ አድርጓል። ሁሉም ዛሬ ጥሩ ነበሩ ማለት ይቻላል። በጣም ደስ ብሎኛል። እስቲ ሐሳባችሁን ኳሱን ያያችሁ ኮሜንት ላይ አስቀምጡ። ቪስካ ባርሳ፣ ቪስካ ካታሎኒያ። ምን አይነት ቅመም የሆነ ልጅ ነው ግን ላሚን ያማል። የሚገርም ተጫዋች ገና በ18 ዓመቱ 100ኛ ጎልና አሲስቱን አስቆጥሯል። የሚገርም እኮ ነው። ባርሴሎና በነበራቸው የስፔን ላሊጋ ጨዋታ ከቪያሪያል ጋር 3 ጎሎችን አስቆጥሯል። ሃትሪክ ሰርቷል። ይሄ ልጅ እኮ መረሳት የሌለበት ገና 18 ዓመቱ ነው። ገና 18 ሳይሞላው ደግሞ ዩሮን አሸንፏል፣ ላሊጋን አሸንፏል፣ ኮፓ ዲላሪን አሸንፏል። ምን ትሉታላችሁ? ሮናልዶና ሜሲ እንኳን እኮ በሱ እድሜ ይሄንን ነገር አላሳኩም። ኢማጂን ዩሮን ገና በ17 ዓመቱ አሸንፏል። ከዚህ በላይ ያሳየናል። በተለይ ይሄ ኢዩኝ የሚለውን ነገር አለ አይደል? ይሄ ዴቲንግ ላይፉ ላይ ምናምን ወጣ የሚላትን ነገር ከቀነሰ ከዚህ በላይ ያሳየናል። ከነ ሮናልዶና ከነ ሜሲ በላይ መሄድ የሚችል ልጅ ነው። ገና 18 ዓመቱን ተመልከቱ። 100ኛ ጎልና አሲስቱን አስቆጥሯል። ገና እስከ 34 እስከ 35 ዓመቱ ምን አይነት ነገሮችን ሊያሳየን ይችላል? ከስፓትላይት ዞር ካላለ አዩኝ ካላለ ከነዚህ አይነት ከሚዲያው ዞር ካለ ብዙ ነገሮችን ማሳካት ይችላል። ነገር ግን ገና በ18 ዓመቱ 100ኛ ጎልና አሲስቱ ላሚን ያማል የሚገርም ማጂካል የሆነ ተጫዋች ነው። እኔ በጣም ነው የምወደው። ቫሞስ ኩለርስ 3 ነጥብ ሃትሪክ እንዲሁም ደግሞ ድንቅ ጨዋታ። አሁንም የበላይ ሆነን ቀጥለናል። 26ኛ ሳምንት የስፓኒሽ ላሊጋ ተጠባቂ ጨዋታ መርሃ ግብር እንግዲህ በስፖቲፋይ ካምፕ ኑ አድርገን ነበረ። ይህንንም ጨዋታ በድል ተወጠን 3 ነጥባችንን ከቪያሪያል መውሰድ ችለናል ማለት ነው። እጅግ በጣም ድንቅ ጨዋታ ተመልክተናል ማለት ይቻላል። ብዙ ጊዜ አንዳንድ የተለመዱ ጨዋታዎች አሉ። ላይክ ይህ ጨዋታ የተለመደው ነው ያገኘሁት። የባርሴሎና የበላይነት ይታይ ነበረ። ታዲያ የመጀመሪያ 45ም እንግዲህ የ2-0 ድል ምናልባት ባርሴሎና ሁለተኛው 45 ላይ ያደላደለው ይመስልም ነበረ ከተመለከታችሁ ጨዋታው ማለት ነው። እናም በአጠቃላይ የባርሴሎና ዶሚኔሽን ብቻ ሳይሆን አንዳንድ ጊዜ ከሴት ፒስ አሁንም ችግሮችን አንድ ተቃራኒ ቡድን እንደሚፈጥርብን ያየነው ጨዋታ ይመስለኛል ማለት ነው። ባርሴሎና ኦልሞስት በክፍት ጨዋታ ካገኘ ድሎችን የመፍጠር ጎሎችን የማስቆጠር ችግር የለበትም። ነገር ግን ከሴት ፒስ አሁንም ተደጋጋሚ አደጋዎቹ ሲወድቅ ብዙ ጊዜ እየተመለከትኩኝ ይገኛለሁኝ እና በትልልቅ ጨዋታዎች ላይ አንድ ምናልባት ባርሴሎናን የማጥቂያ መንገድ ሆኖ ሊመጣ እንደሚችልም ይገመታል ማለት ነው። ኤንዌይስ በጣም አሪፍ ውጤት ነበር። ፌራን ቶሬስ እንደተለመደው በጨዋታው ነበረ ማለት ይከብዳል ጋይስ። የፔድሪ ፓሶች ሌላ ቪዲዮ የሚያሰሩ ናቸው፣ ለያማልም በተመሳሳይ ማለት ነው። እናም 3 ነጥቡ እጅግ በጣም አስገራሚ ነው። 26ኛ ሳምንት ላይ ነን፣ ገና ነን። አሁንም ብዙ ማጠናቀቅ ያለብን ነገሮች አሉ። ነገር ግን እጅግ በጣም አሪፍ ነው እያንዳንዱ ጨዋታ እያሸነፉ መሄድ ለቀጣይ ማክሰኞ ለምናደርገው ደግሞ ለአትሌቲኮ ማድሪድ ጨዋታም የሆነች ነገር ያሳየን ይመስለኛል። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። አረ ወገን ይቺ ፈልፈላ ጉድ ልታፈላ ነው። ማን ጉድ ልታፈላ ነው ይቺ ፈልፈላ። አረ የሆነ ነገር በሏት ገና ካሁኑ ማንዬ። ዛሬ ሃትሪክ ሰርታን ይወጣችሁ በአግባቡ ማለት ነው። ጀምአው እንደምታውቁት ባርሳ መሪነቱንም ጠበቅ አድርጎ ይዟል። የነብርን ጭራ ከያዙ አይለቁም። ገብቷላ ወጥሮን ያዘው በአግባቡ 4-1 በሆነ ውጤት ጀማው አሸንፎ ወጥቷል። ያ ግን አይደለም ትልቁ ፖይንት ማን ቪያሪያልን ያሸንፋሉ። ሁላችንም እንገምተዋለን። ገብቷል አይደለ? በጣም የሚያስገርመው የዚህ ልጅ ማለት ነው ሃትሪክ መስራት በጨዋታው ላይ የነበረው ሚና እጅግ ያስገርም ነበር። ማን ድንቅ ልጅ ነው። ሃትሪኩ ኮንግራ ለለውን የመጣው ይመቻችሁ። የአራዳ ልጅ ቦምቦ ክላት የሆነ ጨዋታ ማን ነው ላሚን ያማል ሃትሪኳን ማለት ነው። ይመቻው አቡ መዳን እንዴት ነው የሚችለው? ሜዳ ውስጥ ማን ነው እየቃመ ነው የሚጫወተው? እየቃመ ማን ነው
ትፍታ ነበር ሲልባችሁ የነበረው አንተ ዝም ብሎ ማን ነው እየወሰደ ደገፍ ያደርጋል ኤፊዮማን እንዴት ነው የሚችለው በተለይ የሁለተኛው ጎል ማን የፈጣሪ ያለ የዓለማችን ምርጡ ተጫዋች በሆነ ሰዓት ማን ነው ላሚን ያማል ነው በዛ ላይ ደግሞ የዓለማችን ምርጡ ሚድፊልደርም ተመልሷል ፔሪ ጎንዛሌዝ ሎፔዝ ማን ነው ላሚን ያማል ሶስተኛውን ጎል ሲገባ አሲስት ያደረገለት እሱ ነው እስኮን ለተቀረውበት አይነት ለተጎዶበት ላጣችሁኝ ብሎ ነው አሲስት ያደረገ ምን አይነት ኳስ እንደሰጠው ያማልም አላሳፈሩም አስቆጥሯል ሌቫንዶስኪ ደግሞ አራተኛውን ጎል አስቆጥሯል እሱንም አሲስት ያደረገለት ፔሪ ጎንዛሌዝ ነው ኩንዴ አይደለም ኩንዴ ተጫዋች አይደለም ይኸው ኩንዴና ፌራን እኔ እግር ኳስ ተጫዋች እንዴት እንደሆኑ ግራ ይገባኛል ለማንኛውም ግን የላሊጋ መሪነታችንን አጠናክረን ቀጥለናል ኢቪስካ ባርሳ ኢቪስካ ካታሎኒያ ላሚን ያማል አታምኑም ምን አይነት ጎል ነው ያስቆጠረው ላሚን ያማል በእናታችሁ ሁለተኛው ጎል ዛሬ ባይዘ ሃትሪክ ነው የሰራው ቪላሪያ ላይ አረ በስማም ቀጥቀጥ ነው ያደረጋቸው ባርሴሎና ቪላሪያልን ማለት ቀጥቀጥ ነው ያደረገው በሜዳው ማለት ነው ከምሬን ነው መላችሁ በስማም ምን አይነት ጎል እንዳስቆጠረው ተመልከቱት አረ ይሄን ተጫዋች የሚያስቆመው ጠፋ አረ በስማም ቀናንሶ መጥቶ ይመቸው አረ ባርሳ በስማም ያበረ ጨዋታ ነበር ከምሬን ነው መላችሁ ላሚን ያማል ሾ ይልሃል ባርሴሎና የላሊጋ መሪነቱን አጠናክሮ ቀጥሏል በ26ኛ ሳምንት የስፔን ላሊጋ መርሃ ግብር ቪላሪያልን ካምፕኑ ላይ ያስተናገደው የሃንስ ፍሊኩ ባርሴሎና 4-1 በሆነ ውጤት በማሸነፍ ነው 64 ነጥቦችን በመያዝ በላሊጋ አንደኛ ደረጃነቱን ማጠናከር የቻለው ላሚን ያማል በዚህ ጨዋታ ላይ 3 ጎሎችን በማስቆጠር ሃትሪክ በመስራት የኬረሩ የመጀመሪያን ሃትሪክ መስራት ችሏል ማለት ነው በዚህ ጨዋታ ላይ ባርሴሎናዎች ፈርስት ሃፍ ላይ በላሚን ያማል አማካይነት 28ኛውና 37ኛው ደቂቃ ላይ ጎል አስቆጥረው ለ0 መርተው ነበር የተጠናቀቀው ፈርስት ሃፍ ማለት ነው የላሚን ያማል ሰከንድ ጎል ቅድም እንዳልኳችሁ በጣም አስደናቂ ነበረ ከዛ በኋላ ሁለተኛው አጋማሽ እንደተጀመረ ግን ቪላሪያሎች በጉያ አማካይነት 49ኛው ደቂቃ ላይ ጎል አስቆጥረው የተወሰነ መልኩ መነቃቃት ፈጥሮ ነበረ ነገር ግን ላሚን ያማል በድጋሚ ለባርሴሎና ሃትሪክ የሰራበትን ጎል 69ኛው ደቂቃ ላይ አስቆጥሮ 3-1 ማድረግ ቻለ ከዛ በኋላ የመጨረሻ ደቂቃዎች ላይ ሮበርት ሌዋንዶስኪ 92ኛው ደቂቃ ላይ ለባርሴሎና ተጨማሪ ጎል በማስቆጠር ጨዋታውን 4-1 ማሸነፍ ችለዋል ማለት ነው በዚህ ጨዋታ ላይ ፈርሚን ሎፔዝ ሁለት አሲስቶችን ማድረግ ችሎ ነበር በተለይ የመጀመሪያ አሲስቱ ለላሚን ያማል ያደረገው በጣም አስደናቂ ነበረ ፔሪ ራሱ ለላሚን ያማል ሶስተኛ ጎል ያደረገው አሲስት በጣም ለማመን የሚከብድ ድንቅ የሆነ ስሩ ጎል ነበረ ማለት ይቻላል ብቻ ላሚን ያማል ከሶስቱ ጎሎች ኦልሞስት ከሁለተኛው ጎል ውጪ ሁለቱ በጣም ተቀራራቢ አይነት ጎሎች ናቸው ማለት ይቻላል ቪላሪያልን እንግዲህ በመርታት ከሪያል ማድሪድ ጋር ያላቸውን የነጥብ ልዩነት በአራት ማስፋት ችሏል ሪያል ማድሪድ ቀሪ ጨዋታ ያለው በ60 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው ለማንኛውም ስለዚህ ባርሴሎና እናንተ ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ ምንድነው እኔ አሞኛል አልኩ የቃየው ነው ግራ ገባኝ እኮ አንደኛና ሶስተኛው ነው የሚጮቱት ቆንጆ ጌም እንመለከታለን በስፔን ላሊጋው ብዬ በአንዱ ሊቨርፑልን በአንዱም ባርሴሎናን እየተመለከትኩ ነበር አራዳ ልጅ እንዴት ነው አንድ ሰው ብቻውን ሙሉ 11 ቡድን የሚገጥመው እኔ ፕሌይስቴሽን ነው ብዬ እንዴት አዲስ አገባብ መጣ ፊፋ ምን ጀመረም አልኩኝ ግራ ገባኝ እኔ አራዳ ልጅ ተጨነኩብህ ወንድምህ እኮ ነው አሞኝ እንደሆነ ብዬ ጠየቅኩ ዞሬም ኧረ ኳሱ ነው አሉኝ አንተ የዘንድሮ ህፃኖች ግን እንዴት ነው ሰው ማክበርም ቀረ እንዴት ነው የሚያረጋው አንተ የተጫዋች ያራዳ ልጅ እና አቡሻ ጠጋ ብላ አድምጠኝ ልነግርህ የምፈልገው ነገር ይሄ ልጅ ብዙ ነገሮችን ትቶ ኳስ ላይ ፎከስ ካረገ በጣም አስገራሚ ተጫዋች ለረጅም ዓመታት እንመለከታለን ያለ ምንም ጥርጥር ነው ማለት ውሳኔው በእጁ ነው ምን አይነት ሰው ነው አንተ አንዴ እዛ ነው አንዴ ገዳይም አክተርም የሆነ ተጫዋች የማይቻሉ ነገሮች የሚቻሉለት ተጫዋች ቢኖር ላሚን ያማል ያራዳ ልጅ ጤነኛ አይደለም ምንም ጤነኛ አይደለም በዚህ ሰዓት ከላሚን ያማል የተሻለ ምርጥ ተጫዋች ነው አንድ ተጫዋች ጥራልኝ በዚህ ሰዓት ማለት ነው ከዓለማችን ምርጡ ተጫዋች ላሚን ያማል ነው ምን አይነት ችሎታን ያለው ቪላሪያልን ማለት ነው ብቻውን በታተናቸው ረገጣቸው ገረፋቸው ፈርስት ኤቨር ሃትሪክ የመጀመሪያ ሃትሪኩን ላሚን ያማል ዛሬ ጎሉ ምን አይነት ጎል ነው ዋት ኤ ጎል ሁለተኛውን ጎል ማለት ነው በቃ ፑሽካ ሸለመው ዝም ብለ በቃ በ18 አመቱ ሲጀመር እንዲህ አይነት ጎል ኢሌጋል ነው ላሚን ያማል ጎል ቨርሰስ ቪላሪያል ብላችሁ ሰርች አድርጉ ቤተሰብ የሚገርም ጎል በቃ የሚገርም በግን ያረጋቸው ተጫዋቾቹን ባርስዬ ላሊጋውን በ4 ነጥብ ከፍ አርጋ ድጋሜ መምራት ጀምራለች ቫርድሪድ ሰኞ ከሄታፌ የቋጠራል እንገናኛለን ኪውለርስ ቪስካ ባርሳ ቪስካ ካታሎኒያ 3-1 እየመራ ለአራተኛ ጎል ፑሽ የሚያደርግ ገና የሚፋለጥ ሌላ ተጨማሪ ጎል ለማግባት ደጋግሞ የሚያጠቃ እንዳለ ክሬቲቭ ተጫዋቾች የተሞላ ወንድ ከልቡ 3-1 እየመራ ለአራተኛ 4-1 እየመራ ለአምስተኛ ጎል የሚጫወት ወንድ ቡድን ይሄ የስፔኑ ክለብ ነው እንዴት ነው የሚያስቀኑት በክርስቶስ የ18 አመቱ ምትሃተኛ
ምትሃተኛ ላሚን ያማል የመጀመሪያ ሃትሪኩን መስራት ችሏል ማለት ነው ዛሬ። እንዴት አባህ እንደምትችል እኔ ቃል የለኝም። ያንዳንዱ የባርሳ ተጫዋቾች ከልቡ ወንዳ ወንድ ክለብ በጣም ነው የምትችሉት በጣም